አላቅም የትኛው ማህበረሰብ ላይ እንዳደክ አይገባኝም። ምክንያቱም ቤት ውስጥ ፎቶ ያየ የሁለቱም ፎቶ ያየክ ስንት ነገር ያየክ እዛ ቤት ውስጥ ገብተ እሷን ራሱ በማናገር ምን ማለት ነው? ምን አይነት አመለካከት አለ ለራስ? ብልጥ ከሰው አይቶ ይማራል፣ ሞኝ ደግሞ ከራሱ ይማራል ይባላልና አንዳንድ ሰው እንዲህ ነው በባህሪው። ጥሩ ህይወት አይደለም መታመጣላት። ልጅ ደግሞ ያለ አባት ያለ እናት ማደግ አለበት። በእንጀራ አባት ማደግ ከባድ ነው። አግዛት፣ በቃ ሰላም እንድትሆን አግዛት፣ ሰላም እንድትሆን እርዳት። ልጇን በሰላም እንድታሳድግ አግዛት። ወንድም ነኝ አይደለም የምትለው ወንድም ደግሞ ይሄንን ነው የሚያደርገው። አሁን እሺ ይሄ ትዳር ያዘች ወይ ደግሞ ሄደች፣ ምን ታሳልፍ? ምን ይፈጠር? ልጅቷ ህይወት ላይ ምን ይሆናል? ዴንታ አልሰጠህም ማለት ነው። ምንም ነገር አላሳሰበህም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። የሰው ልጅ ዋናው ሰላምና ጤና ነውና ሁሉም ነገር የሚያደርገው ጤነኛ ሲሆን ነው ብዬ አምናለሁ እኔ። እና እንዴት ናችሁ? አለው እግዚአብሔር ይመስገን። ዛሬም ያው በፈረደባቸው በሩታና በአብርሽ ጉዳይ ነው የመጣሁት። በመጀመሪያ ደረጃ ለጥምቀት በዓል እንኳን አደረሳችሁ። ዋዜማው ላይ እንገኛለን እና የአመቱ ደግሞ ጥሩ ሰው ብሎን በሰላም በፍቅር በጤና የምናሳልፍበት አመት ይሁንልን። ምንም ነገር የማንሰማበት ችግር፣ ሰቆቃ፣ ብዙ ነገሮችን እያለፉ ነው። ብዙዎች ጓዳ የሚያንኳኳ ነገር አለና እግዚአብሔር ይጠብቀን። እያንዳንዳችን በውጭም ያለነው ሀገር ውስጥም ያለነው እና ቤተሰብ ምንድነው አብርሽ እና ሩታ ምን እንደማረጋቸው እነኚህ ሁለት ልጆች ግራ ገብቶኛል። ዛሬ ብቻዬንም ያስቆመኝ ነገር ምንድነው? አልቻልኩም፣ መሄድ አልቻልኩኝም። በቀደም ለታሩታዬ ጋር ሄጄ አብረን አሳልፈን በማግስቱ ነው የተመለስኩትኝ ወደ ቤት እና ማታ ደግሞ ባየሁት ነገር ደበረኝ ትንሽ። ምንድነው የደበረኝ ነገር? ያው የሰው ጣልቃ ገብነት ያለበት ነገር በጣም ያስጠላል ቤተሰብ። እና አሁን እየሆነ ያለው ነገር መሀል ላይ እየተፈጠረ ያለው ነገር የሆነ እንዴት ነው አስተካክላለሁ ብላችሁ ተበተነውባችሁ ያቃል ነገሮች እና ብዙ ነገሮች ላይ ለማስተካከል እየጣርኩ ባለሁበት ሰዓት ላይ ግን ነገሮች ግን እንደዛ ሊሆኑልኝ አልቻሉም። የሆነ ሲይዛው ይበተንብኛል መቼ እንደሚስተካከል ባይገባኝም ግን አሁን ደግሞ ምንድነው ማለት የምፈልገው የሆነ በቃ ታው ነው። ምክንያቱም አይሆንም፣ ይሄ ነገር አይበጅም፣ ሊሆን አይችልም። የተዳራቸው ላይ አትግቡ ጣልቃ። አውቃለሁ ተፋተዋል ልትሉኝ ትችላላችሁ፣ ብዙ ነገር ልትሉ ትችላላችሁ። ግን እኔ ሶስተኛ ሰው መሀል ላይ ለማስወጣት ነው እየጣርኩ ያለሁት። ግን ሶስተኛ ሰው እየገባ እያስቸገረኝ ነው መሀላቸው። ለራሳቸው ጊዜ ቆም ብለው እንዲሰጡ እንዲያስቡበት ነው የኔ ጥረት። ግን ሊሳካልኝ አልቻለም። ምክንያቱም በዛም በዚህም ሰው አለ፣ ዙሪያቸው ላይ አለ። በአብርሽም በኩል አዋካቢ አለ፣ በሩታም በኩል አዋካቢ አለ። ይሄ ነገር መቼ ይቆማል? አይደለም አሁን ይቅርታ፣ ይሄን ስል ለሩታ ቤተሰብ ይሄን ስል ይቅርታ ሮቤል፣ ይሄ ነገር እየጠቀማት አይደለም እህትህን። አሁን እንደ ድሮ ሰው መዳር ትክክል ነው አይደለም። እንደ ድሮ ሰው ባትድራት ደስ ይለኛል። ቆም ብለህ ብታስብ። አትሁን ከአብርሽ ጋር፣ እኔ ከአብርሽ ጋር ትሁን የግድ ከሱ ጋር ካልሆነች ህይወት የላትም እያልኩኝ አይደለም። ግን ልጅቷ ቆም ብላ እንድታስብ ከራሷ ጋር እንድታወራ ጊዜ ስጣት ነው። በአብርሽም በኩል ይሁን በሩታም በኩል እኔ ጊዜ ስጧቸው ነው ያልኩት። የራሳቸው ቆም ብለው የሚያስቡበት ወደ ራሳቸው እንዲመለሱ የሚያደርግ ነገር ጊዜ ስጧቸው። ልጆቹ ቆም ብለው ያስቡ ነው ያልኩት። ምክንያቱም አሁን በዛ ሲያዋክባቸው ምንድነው የሚመሩት? በሰው ነው የሚመሩት ማለት ነው። ያንን ነገር እንዳይከሰት ነው እየተናገርኩኝ ያለሁት። በሰው እንዳይመሩ የራሳቸው ህሊናቸው አይምሯቸው አዛቸው እንዲያደርጉ ነው የምፈልገው። ግን እየሆነ ያለው ያ አይደለም። በዚህ መልኩ ደግሞ አይሆንም። አሁን ሜቢ ጠቅማታል ብለህ አስበህ ሊሆን ይችላል። አይቻለሁ። የትናንትናው ቪዲዮ ስላየሁት ነው። ይቅርታ ቤተሰብ ይሄንን የመጣሁትኝ ብቻዬን የትናንትና ቪዲዮ ስላየሁትኝ ነው። እዛ ጋር በአብርሽ በኩል ያሉትን ብሩክም ሆነ አቤልም የተቻለኝን ያህል እየተጫንኩኝ ደጇ እንዳይደርሱ እየታገልኩ ባለሁበት ሰዓት ላይ ሌላ ደግሞ እንደገና የማይሆን ነገር። ይሄ ነገር ጸብ እንጂ ጥሩ ነገርን አያመጣም። ይሄ ሲሆን ዝም ብሎ አያይም። ለምን? በጣም ስለሚወዳት ስራው ትክክል ባይሆንም የማይሆን ስፍራ ላይ ቢገኝም ዝም ብሎ ግን አያያትም። ያ ነገር ደግሞ እኔን ያሳስበኛል፣ ያስፈራኛል። ምክንያቱም ሴት ልጅ ናት እቺ ልጅ። አዋከቧት እንጂ አብረዋት አይውሉም፣ አብረዋት አያድሩም። ብዙ ነገር አለ። ምን እንደምታሳልፍ አይታወቅም። እና የሆነ በቃ ራሳቸው የሚኖሩላቸው ይመስል እኔ
በቃ በእነሱ ቦታ ሆነው ቢያዩት ደስ ይለኛል። አይደሉም ሁሉም ከሩቅ ሆኖ እንጂ ቦታው ላይ ቢሆን ማንኛውም ነገር እንደማያደርግ ግልጽ ነው። ምክንያቱም አንድ ሰው በራሱ ላይ ሲደርስ ነው እንጂ ሰው ላይ ሲደርስ አይገባውም። አንዳንዴ ምን ይባላል መሰላችሁ? ምንድነው ሞኝ ብልጥ ከሰው አይቶ ይማራል፣ ሞኝ ደግሞ ከራሱ ይማራል ይባላል። እና አንዳንድ ሰው እንዲህ ነው በባህሪው። እና ይሄ ነገር ባይሆን ባይደረግ ብትወጡ ከመሃላቸው ውጡ። ይሄ ነገር ጥሩ እየታየኝ ነው። ጥሩ ነገር አይስብም። ይሄ ነገር ጥሩ ነገር አያመጣም። ወደ ማይሆን ነገር ከመግፋት ባሻገር ምንም የሚጠቅማቸው ነገር አይኖርም። ስለዚህ እባካችሁ ይሄ ነው ልላችሁ የምችለው። እባካችሁ ተዋቸው። በቃ እኔ አላገኘዋቸውም። እኔ ሩታን ነው ማገኘው ብዙ ጊዜ እና በጣም እየተጫንኩ ያለሁትኝ ወንድሜ ዙሪያ ላይ በጣም እያጓከቡ ያሉ ሰዎችን ነው እየተጫንኩኝ ያለሁትኝ። ሩታዬ ደግሞ በቃ እንድትረጋጋ ነው የምፈልገው። ዋናው ምንድነው እንድትረጋጋ፣ ግን ሊያረጋጓት አልቻሉም። እኔ የተሻለ ነገር ትኖራለች፣ የተሻለ ይሻላታል። አዲስ አበባ ምድር ላይ አየሩ ጥሩ ነው፣ ቤቱ ሰላም አለው። በዛ የተነሳ አብረው ይሆናሉ፣ ከልጇ ጋራ በሰላም ትሆናለች ብዬ ሳስብ ግን የሚበጠብጥ ነገር በየቀኑ ነው የሚመጣው። ደስታ አይደለም ነው ፌክ ደስታ ይዛችሁላቸው አትምጡ። አብርሽም ጋር ሆነ ሩታም ጋር ሆነ ፌክ ነገር ይዛችሁላቸው አትምጡ። ትክክለኛው ህይወታቸውን እንዲያዩ ፍቀዱላቸው። ቆም ብለው እንዲያስቡ ፍቀዱላቸው። ያንን ነው እያልኩ ያለሁት። ግን ያንን እየተረዱ ያሉ አልመሰለኝም። በኋላ ላይ እኔ መሀል ገብታችሁ እንትን ብላችሁ በኋላ አብረው ሲሆኑ እንዳታፍሩ ነው እንትን እምለው። ፈረንጁም ላይ ትንሽ ተሰምቶኛል። ለምን የማይሆን ነገር ነው ያደረገው፣ ማድረግ አልነበረበትም። ደስታዋን ነው የምፈልገው። ደስታቸው በዚህ አይደለም። ከዚህ በፊት ስንቴ ነው ደጋግሜ የማወራው። የአብርሽም ደስታ የሩታም ደስታ በወንድና በሴት የተመሰረተ አይደለም። ሰው መኖር ይችላል እኮ አለ ወንድም ሆነ አለ ሴት መኖር ይችላል። ህይወታቸው የተወሰነ ጊዜ ጋፕ ይኑረውና ያስቡ፣ ከራሳቸው ጋር የሆኑ ይሄ ነው ያልኩትኝ። ግን የማየው የምሰማው ነገር በቃ ምንም ቃቃ ጫውታ መልሶ እዛው ይሄ የአብርሽ ታሪክ ደገማችሁት ማለት ነው። ገባችሁ? አሁን ይሄንን እሷ ላይ ስታደርጉ አብርሽ እያደረገ የነበረውን ነገር ደገማችሁ ማለት ነው። ያ ደግሞ ለእሷ እየጠቀማት አይደለም፣ አይጠቅማትም፣ ይጎዳታል እንጂ። ምክንያቱም እሱን እንደጎዳው ሁሉ እሱን ፌክ ደስታ እንደሚያሳልፈው ሁሉ እሷም ጋር ፌክ ደስታ ነው የሚሆነው እንጂ ትክክለኛ ደስታ ሊሆን አይችልም። ቤተሰብ እና ይሄ ነገር ፕሊስ እባካችሁ ነው የምለው እኔ። ዙሪያ ላይ ያላችሁ ሰዎች ቆም ብላ እንድታስብ ፍቀዱላት፣ ጊዜ ስጧት፣ ተዋት፣ በቃ ትኑርበት፣ ተዋት፣ ሰላሟን ታገኝ። ከሷም በኩል ያላችሁ እስቲ ከውስጥ ውጡ ከህይወታቸው። ይሄን ነው እኔ ልል የምችለው ማለት ነው። ምክንያቱም ይሄ ቤተሰብ ይሄን ስል ወጥቼ ሚዲያ ላይ ስላወራው ብቻ አይደለም፣ ውስጥ ላይ ማድረግ ያለብኝን አደርጋለሁ። ግን አንዳንዴ ማለት ነው ግራ ይገባኛል። በቃ ማለት አንዳንዴ የኔ ህይወት ነው የምኖረው፣ የሱ ህይወት ነው። የራሴ ህይወት ብዙ የልጆች ኃላፊነት ይኖርብኛል። ብዙ ነገር ውስጥ የተወጠርኩ ሴት ነኝ። ግን እንደገና ተጨማሪ ይሄ ነገር ደግሞ ሲኖር ጊዜ እንዴት ነው ማስኬደው ብለህ እንዴት ነው አብሬ ማካሄድ የምችለው ብዬ በጣም ነው የምጨነቀውና ያ ነገር ያሳስበኛል። እና ከዛ አንፃር ነው የማየው ነገር ደስ ስለማይለኝ ከሰሙ እስቲ ማስተዋል ካላቸው ጥበብ ካላቸው ተረጋግተው የሚያዳምጡኝ ከሆነ ትልቅ ሰው ያዳምጣልና እንደዛ ቢያደርጉልኝ ደስ ይለኛል። ይሄ ነው ልል የምችለው። በሩታ ዙሪያ ያላችሁ በአብርሽ ዙሪያ ያላችሁ ስተዋቸው ነው የምለው። ተዋቸው ይብቃችሁ፣ ተዋቸው። እስኪ ምንድነው ልለው የምፈልገው ነገር አሁን ይሄ ልጅ ማንነቱ አልታወቀም። ከየት ይምጣ፣ ማን ነው እሱ፣ ወዴት ነው አድራሻው፣ ምንድነው የሚለው ነገር ሳይታወቅ በደፈና እኔ ሮቤል የሚመስለኝ እርግጠኛ ነኝ በአብርሽ ላይ ስለተናደደ ይሄ ነገር በቃ እንደ ቅንሃት ወስደው እንዲቀና ብለህ ከሆነ ተው፣ ይቅርብ። ጥሩ ህይወት አይደለም የምታመጣላት ልጅ ደግሞ ያለ አባት ያለ እናት ማደግ አለበት። በእንጀራ አባት ማደግ ከባድ ነው። ስለዚህ የበእንጀራ አባት እንዲያድግ አትፍቀድለት። ይሄ ነገር ልክ አይደለም። ለምን አንተ አሁን ታውቃለህ፣ እሱ በስም ውጭ ሀገር መጣሁ ስላለህ ነው የተቀበልከው። ሮቤል ተው፣ ይሄን ነገር አታድርግ እንደዚህ። ምክንያቱም አናውቀውም። ይሄ ልጅ እኮ ለማን ነው? አንዳንዴ እኮ ምን አለ መሰላችሁ የሆነ አንዳንድ ጋብቻም ሲፈጠር ምንድነው ከየት ነው የመጣው ጀርባው ይጠናል። ጀርባው ከተጠና በኋላ ነው ለቤተሰብ ራሱ አንድ ሰው ተስማምቶ ሁለት ልጆች ተዋደው ተስማምተው ሲጨርሱ ወደ ቤተሰብ ሲያቀርቡ ጀርባው እንዲጠና ማን ነው ከየት ነው ዘሩ ምንድነው ወዴት ነው ተብሎ ነው እንትን የሚባለው። እና እሱ ምንድነው ማን ነው እሱ አይታወቅም። ይሄ ነገር
ዝም ብሎ በደፈናው ነው ይሄ ነገር እየሆነ ያለው። አብርሽን ለማስቀናት ከሆነ ተሳስተሃል። እንደዛ አታድርግ፣ አይጠቅምህም፣ ጥሩ አይደለም። ገብቶሃል? የልጅቷ እኔ እርግጠኛ ነኝ አትወደውም። ሲጀመርም ልቧ ላይ ያለው ማን እንደሆነ ግልጽ ነው፣ ይታወቃል። አሁን እልህ ነው ውስጣቸው ነው፣ ሁለቱም ላይ ያለው እልህ ነው። እልህ ስላለ በጎን በዚህ በዛ አታርጉ። በዛ በኩል ሄርሜላን አመጣችሁለት፣ በዚህ በኩል ደግሞ አሁን አዲስ የተባለው ማላቀው ልጅ መጣ። አሁን ይሄ ነገር ምንድነው እሺ የሚባለው? ምንድነው ሊባል የሚችለው? አልገባኝም። ምክንያቱም ከባድ ነው በጣም። ትዳር ቀላል አይደለም ወይ የሆነ ነገር አይደለም እንደዚህ የሚደረገው ማለት ነው። እናንተ አታድርጉ እንደዚህ፣ በቃ ይቅርባችሁ። ልክ አይደለም። አንተም ብትሆን ደግሞ ማለት ነው አዲሱ የመጣው ልጅ ሜቢ ልታይ ትችላለህ። ሶሪ ስለማላቀህ መናገሬ ይቅርታ። ግን ምን አይነት ሰው ብትሆን ነው እኔ ከልጇ ጋራ እኔ እንትን እላታለሁኝ፣ እቀበላታለሁ፣ ይዣት ሄዳለሁ። ፕሮሰስ አለሷ ፕሮሰስ ያልቃል እንዴ? እኔ ሰዎች እስኪ አስረዱኝ። ያለሷ ፕሮሰስ ጨርሻለሁና ይዣት ሄዳለሁ ቢሆን ይሆናል እንዴ? ውጭ ሀገር ማናቅ ነው እንደሚመስላችሁ አንዳንዴ ስታስቡት። እናውቃለን እኮ ሂደቱ ምን እንደሆነም እናውቃለን። ዛሬ አንተ እንትን ብለህ የሆነ ነገር አደርጋለሁ ብትል አይሆንም እኮ። እንደዛ የሚባል ነገር የለም፣ እንደዚህ ታሪክ የለም። አንተ ፈጥረህ ወይ ደግሞ ሮቤል እንደዚህ አድርግ ብሎ ከሆነ ተሳስተሃል። በቃ መንገድህ ልክ አይደለም። ልጅ ያላትን ሴት አንተ የእንጀራ አባት ሆነ ማሳደግ ደስ ይልሃል? ብዙ አሉ በእርግጥ አባት ሆኖ የሚያሳድጉ፣ ግን በዚህ ሁኔታ አይደለም። አንተም እንደ ሄርሜላ አመጣጥህ ላያምር ነው። የመጣህበት መንገድ ልክ አይደለም አሁንም። ስለዚህ ዝም ብለህ የማይሆን ነገር ላይ ስለገባህ ዝም ብለህ ብትወጣ ነው የሚሻለው፣ የሆነ ረጅም ሳትጓዝ ማለት ነው። ምክንያቱም ሳየው ይሄ ነገር ረጅም የሚያስጉዝ አይነት ነው። ግን እንደዛ ከምታረግ ብትወጣ፣ ጸጥ ብለህ ብትወጣ ነው የሚሻለው። አይጠቅምህማ፣ አይሆንማ። ምክንያቱም የማይሆን ስፍራ ነው የተገኘው። የራስህ የሆነ ሰው ፈልግ። ህሊና ካለህ የምታስብ ከሆነ ይሄንን ነገር አድርግ። ሲጀመር ራሱ ድፍረቱን ኬት እንዳገኘው አላቅም። ምክንያቱም አላቅም የትኛው ማህበረሰብ ላይ እንዳደክ አይገባኝም። ምክንያቱም ቤት ውስጥ ፎቶ እያየህ የሁለቱም ፎቶ እያየክ ስንት ነገር እያየክ እዛ ቤት ውስጥ ገብተህ እሷን ራሱ በማናገር ምን ማለት ነው? ምን አይነት አመለካከት አለ ለራስህ? በቁሳቁስ ደግሞ ሸውዳት አለው የሆነ በብልጭልጭ ነገር ውጭ ሲባል ብርቅ አይደለም ሲጀመር። የሆነ ብርቅ ነው ብለህ ለማሳየት የሆነ ለየት ያለ ነገር አሳየው ብለህ ካሰብክ ተሳስተሃል። የሆነ በሆነ ነገር ሸውዳታለሁ ብለህ ካሰብክም ተሳስተሃል። እሱን አላጣችም እሱ ሞልቷል ዙሪያዋ ላይ ይሄ ብርቅርቅ ነገሮች የሚባሉት ነገሮች የሚሰጥ አላጣችም። እሱም አላሳጣትም። እሱ ያጣችሁ እቺ ልጅ ትክክለኛ ንጹህ ፍቅር ነው። ያኔ የሚያሳል ከሷ ምን እንዳሳለፉ ታውቃለህ አንተ? ከዛ በፊት አታውቅም። ብዙ ነገር አሳልፈዋል። ብዙ ታሪክ አላቸው። ቪዲዮ ላይ እንኳን የማይወጣ ነገር ቪዲዮ የወጣ ብዙ አለ። ከዛ በስተጀርባ ደግሞ በውስጥ ያሳለፉት ብዙ ነገር አለ። ብዙ ዋጋ የተከፈለበት እንትን ነው ይሄ። የባሰ አንድ እንደማድረግ ዙሪያቸው ላይ የመጣችሁ ሰዎች ለምን ለመለያየት እንደምትጥሩ ባይገባኝም፣ ግን ለመለያየት አትጣሩ። በቃ አሁን ጋፕ ነው አይደል ያላቸው። የተወሰነ ጊዜ ጋፕ ይኑራቸው፣ ከራሳቸው ጋር እንዲያወሩ ነው እየተውናቸው። እናንተ ግን እየመጣችሁ መሀል ላይ የማይሆን ነገር እየቀበጣጠራችሁ ህይወታቸውን ለማበላሸት አትጣሩ። ምክንያቱም አይጠቅማችሁም። ይሄ ህይወታቸው አይደለም የነሱ። ምን አይነት ህሊና ነው ያለው? አሁን እኔ በሆን አሁን ልጁ ቦታ ላይ ገና ቤት ስገባ ምደነግጥ ይመስለኛል። ምክንያቱም የሚታየው የሩታና የአብርሽ ፎቶ ነው የሚታየው፣ የሆነ ነገር ነው የሚታየው። ይሄንን እያየ እንኳን እኔ እንደዚህ እኔ እርግጠኛ ነኝ ይሄ ሁሉ ውሸት ነው የሚመስለኝ ሳስበው። አብርሽን ለማስቀናት የተደረገ ነገር ነው የሚመስለኝ እንጂ የምንም እንትን አይመስለኝም እኔ ሳስበው። ምክንያቱም ያስታውቃል የሆነ ትክክለኛ ፈላጊ ሰው እንደዚህ አይደለም። በውስጥ መጨረስ ያለበትን ጨርሶ ከሷ ጋር ተስማምቶ ሆኖ ነው የሚመጣው። ይቺ ልጅ እኮ በስነ ስርዓት እንኳን አታውቀውም እኮ። በስነ ስርዓት የማታውቀው ልጅ ነው ቀጥታ ቤት ይዞ እንደ ድሮ ሰው የተመጣው ማለት ነው። እና ያ ነገር ግን ልክ አይደለም፣ በቃ ልክ አይደለም፣ አያስኬድም እንደዚህ። ምክንያቱም እንዴት ነው እኔ እንጃ አላቅም። የሰዎች አመለካከት ምን አይነት እንደሆነ እንዴት እንደሚያስቡ አላቅም። ይሄ ነገር ግን አቅልሎ የሚታይ ነገር አይደለም። የማትወጣው ነገር ውስጥ እንዳትገባ። ለሩታ ደግሞ አልጠቀምካትም ሮቤል። ይሄ ልጅ ደግሞ እውነት ለማስቀናት እያደረከው ካለው አቁም፣ ይቅርብ፣ ትኑር። በቃ አንተ ምንድነው መሰለ ሮቤል ማድረግ ያለብህ ምን እንደሆነ ታውቃለህ? በቀደም ለታ ከብሩክም ጋር ሆነ ከአቤል ጋር በአንተ ምክንያት ስጣላ ነበረ።
በጣም ብዙ ነገር ሲሉኝ ነበረ። አሁንም ግን አልሰማም። እኔ ከማንም ጋር መጨቃጨቅ አልፈልግም። ከሩታ ቤተሰብ ጋር መጣላት አልፈልግም። ሲጀመር ለምን ምንም ነገር መስሜ ድፍን ነው ያረኩት። ለምን አልሰማም። ምንም ብታደርግ ትክክል ናት ብዬ ስለማምን ግን አሁን እዚች ጋር ግን የሆነ ሮቤል የምታደርገው ነገር ልክ አይደለም። በቃ አይደረግም እንደዛ። እኔ እንጃ። እኔ አሁን በቀደም ለታ እንደዛ በይ እንደዚህ በይ ሲሉኝ አልልም ነው ያልኳቸው። አሁንም አልልህም። አሁንም ልልህ የምችለው ግን ብትችል አግዛት። በቃ ሰላም እንድትሆን አግዛት። ሰላም እንድትሆን እርዳት። ልጇን በሰላም እንድታሳድግ አግዛት። ወንድም ነኝ አይደለም የምትለው? ወንድም ደግሞ ይሄንን ነው የሚያደርገው። ከጎን ይቆማል። በደካማ ጎኗ ገብተክ እሷን ማገዝ ነው እንጂ የባሰው ውዥንብር ውስጥ እንድትገባ። አሁን እሺ ይሄ ትዳር ያዘች ወይ ደግሞ ሄደች፣ ምን ታሳልፍ? ምን ይፈጠር? ልጅቷ ህይወት ላይ ምን ይሆናል? ዴንታ አልሰጠህም ማለት ነው። ምንም ነገር አላሳሰበህም። ነገ ይህች ልጅ ህይወቷ ምንድነው የሚለው ነገር አያስጨንቅህም? ያስጨንቅሃል። ማስጨነቅ አለበት ሲጀመር። ለምን ቤተሰብ እስከሆንክ ድረስ ያንን ነው። አሁን እኔ አብርሽ የሆነ ቦታ ላይ ሲሆን ወይ ድምጹን ሲያጠፋ ወይ የሆነ ቦታ ሲሄድ እንኳን ከሀገር ውጭ ወጥቶ ይቅርና እዚሁ ሆኖ እንኳን ካጠገቤ ሳጣው በቪዲዮ ብቻ ማየት ሲሆን ስራዬ በጣም ነው ውስጥ የሚረበሸው። የት ገባ ብዬ ነው ፍለጋ መጀመረው እንኳን ውጭ ድረስ ማለት ነው። እና አንተ ማድረግ ያለብህ ከእህት ጎን ቁምና ልጅቷን አግዛት፣ እንድትረጋጋ እርዳት። በቃ ልጇን በሰላም እንድታሳድግ እርዳት እንጂ ሌላ ወንድ አይደለም ማምጣት ያለብህ። ሌላ ወንድ አያስፈልጋትም። ይቺ ልጅ አታገባም ማለት አይደለም እኮ። ከአብርሽ ጋር ያለው ህይወት እንኳን ቆመ ቢባል አታገባም ማለት አይደለም። ታገባለች የሆነ ሰዓት ላይ ማግባቱ አይቀርም። ግን በዚህ መልኩ አይደለም። ራሷ ከራሷ ጋር ተማክራ አውርታ ቆም ብላ አይታ አሁን በቃ ወይ ከባሌ ጋር ልታረቅ የራሷ ፍላጎት አይ ስል ደግሞ የራሴ ህይወት ልጀምር አንድ ነገር ሌላ በተረፈ ገና ካሁኑ ገና ልጇ አንድ ፍሬ ልጅ ነው። ገና 2 ወር ባልሞላው ልጅ ላይ ከነ ልጅሽ እንትንልሻለሁ የሚል ምናምን ነገር እኔ አልሰማም። ሲጀመርም ውሸት እንደሆነ ነው የሚሰማኝ ውስጤ። ምክንያቱም ውሸት ባይሆን እንደዛ አይሆንማ። የትኛው ወንድ ልጅ ነው ሲጀመር 4 ሴትን እኔ ያገባሻለሁ የሚለው? የትኛው ዘመን ላይ የትኛው ክፍለ ዘመን ነው ያለ ነው? የትኛው ሀገር ነው እንደዚህ ነገር አለው? የለም። ስለዚህ ለማስቀናት የምታደርገው ደጋግሜ እያወራሁኝ ነው። ለማስቀናት የምታደርገውን ነገር ሮቤል አቁም ነው ምለው። ቤተሰብ ስለነበረን ቆይታ አመሰግናለሁ።